ሰላም ጤና ይስጥልኝ ውድ የጤና ጉዳይ ቲዩብ ቤተሰቦቼ እንደምን ቆይታችኋል? እኔ በጣም ደህና ነኝ። በዛሬው ቆይታችን እንግዲህ በብዙዎቻችን ዘንድ እንደ ተራ የጎንዮሽ ምግብ የሚታየውን ነገር ግን በአግባቡ ካልተያዘ ለጤናችን ጠንቅ ሊሆን የሚችለውን የሰላጣ አመጋገብን በጥልቀት እንመለከታለን ማለት ነው። በዚህ ቪዲዮ ሰላጣን ስንመገብ ጥቅሙን አጥፍተን ለከፋ የጤና እክል የምንጋለጥባቸውን አደገኛ ሁኔታዎች ምንድናቸው? እንዲሁም ሰላጣን ወደ እውነተኛ የተፈጥሮ መድኃኒትነት የምንቀይርባቸው ሳይንሳዊ የአዘገጃጀት ስልቶችስ የትኞቹ ናቸው? የሚሉትን ነጥቦች በጥልቀት በዝርዝር እንመለከታለን ማለት ነው። ክቡራትና ክቡራን፣ ሰላጣ ከባክቴሪያና ከኬሚካል ስጋት የጸዳ እንዲሆን የምናደርግበትን ወጥ የሆነ ዝግጅት እንዲሁም ከምግብ መመረዝ የምንድንበትን ጥንቃቄ በአጽንኦት እንድትከታተሉ እንፈልጋለሁ። ይህ መረጃ ለብዙዎች እንዲደርስና ጤናማ ማህበረሰብ እንዲገነባ ላይክ፣ ሼር እንደዚሁም ደግሞ ሰብስክራይብ እያደረጋችሁ እስከ ፍጻሜው አብራችሁን እንድትቆዩ በአክብሮት ተጋብዛለሁ። አብራችሁን ቆዩ። ስለ ሰላጣ አመጋገብ ከጤና አኳያ ስንመለከት ሰላጣ ማለት በተፈጥሮ የሚገኙ ንጥረ ነገሮች ሳይበላሹና በሙቀት ሳይጠፉ በቀጥታ ወደ ሰውነታችን የሚገቡበት ሕያው የምግብ አዘገጃጀት መሆኑን መረዳት ይቀድማል። የሰላጣ ዋና ጥቅሙ በውስጡ የያዘው ከፍተኛ የፋይበር መጠን የምግብ መፈጨትን በማሳለጥ አንጀታችን ውስጥ ያሉ ቆሻሻዎች እንዲወገዱ ማድረጉ ሲሆን፣ በውስጡ ያለ የውሃ መጠን ደግሞ ለቆዳ ጥራትና ለሰውነት ፈሳሽ ሚዛን መጠበቅ አይነተኛ ሚናን ይጫወታል። ይሁን እንጂ ሰላጣን ስንመገብ ከጤና አኳያ ትልቁን ጥቅም ለማግኘት አዘገጃጀቱ ላይ ከፍተኛ ጥንቃቄ ያስፈልጋል። ይህም የሚጀምረው አትክልቶቹን ከመምረጥ ሲሆን ትኩስና ያልጠወለጉ ቅጠሎችን መጠቀም ቫይታሚኑ ሳይቀንስ እንድናገኘው ይረዳናል። ሰላጣው በሚዘጋጅበት ጊዜ እንደ ወይራ ዘይት ወይም አቮካዶ ያሉ ጤናማ ቅባቶችን መጨመር እጅግ አስፈላጊ ነው። ምክንያቱም በሰላጣ ውስጥ ያሉ እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ቫይታሚን ኬ ያሉ ንጥረ ነገሮች በስብ ውስጥ የሚሟሙ በመሆናቸው ያለ ቅባት ዝም ብለን ብንበላቸው ሰውነታችን ሊመጣቸውና ሊጠቀምባቸው አይችልም። ከዚህም በተጨማሪ እንደ ሎሚና ኮምጣጤ ያሉ አሲዳማ ነገሮችን መጨመር የምግብ መፈጨትን ከማገዙም በላይ በአትክልቱ ላይ ሊኖሩ የሚችሉ ጥቂት ባክቴሪያዎችን የመግደል ትልቅ አቅም አለው ማለት ነው። በሌላ በኩል ደግሞ የሰላጣ አመጋገብ በአግባቡ ካልተያዘ ለከፋ የጤና እክል አደገኛ የሚሆንበት አጋጣሚም አለ። ሰላጣ በእሳት የማይበስል ወይም ጥሬ ምግብ በመሆኑ በአፈር ውስጥ በቆሸሸ ውሃ አማካኝነት የሚመጡ እንደ አሜባ፣ የሆድ ትላትል፣ እንቁላሎችና ባክቴሪያዎች በቀላሉ ወደ ሰውነታችን እንዲገቡ በር ይከፍታል ማለት ነው። በተለይ በሆቴሎችና በመንገድ ዳር ምግቦች አካባቢ የሚቀርቡ ሰላጣዎች በአግባቡ በጨው ወይም በቆምጣጤ ተዘብዝፈው ካልጸዱ ለከፍተኛ የሆድ ህመምና ለተላላፊ በሽታዎች መንስኤ ይሆኑብናል። ሌላው አደገኛ ሊሆን የሚችለው ነጥብ አትክልቱ በሚመረትበት ወቅት ጥቅም ላይ የሚውለው የላቦራቶሪ ማዳበሪያዎችና ጸረ ተባይ ኬሚካሎች ቅሪት በቅጠሎቹ ላይ ተጣብቆ መቅረቱ ነው። እነዚህ ኬሚካሎች በደንብ ካልታጠቡ በረጅም ጊዜ ሂደት በሰውነታችን ውስጥ ተከማችተው ለከባድ የውስጥ ደዌ በሽታዎች ሊዳርጉን ይችላሉ። እንዲሁም ሰላጣን ከተከተፈ በኋላ ለረጅም ሰዓት አየር ላይ ማቆየት ለባክቴሪያ መራባት ምቹ ሁኔታን ስለሚፈጥርና የያዘውን የቫይታሚን ይዘት ስለሚቀንሰው ሁልጊዜም እንደተከተፈ ወዲያውኑ መመገብ የጤናማ መመሪያ ነው ማለት ነው። በአጠቃላይ ሰላጣን ለጤና በሚስማማ መልኩ ለመመገብ የንጽህናውን ጥራት ማረጋገጥ፣ ጤናማ ቅባቶችን ማካተትና ትኩስነቱን ሳይለቅ መጠቀም ለጤናችን የሚሰጠውን ፋይዳ ሙሉ ያደርገዋል ማለት ነው። ሰላጣ ለጤና እጅግ ጠቃሚ ቢሆንም ባልተገባ አያያዝ ምክንያት ግን ከምግብነት ወደ መርዝነት ሊቀየር የሚችልባቸው በርካታ አሳሳቢ ምክንያቶች አሉ። ሰላጣ በእሳት የማይበስል ወይም ጥሬ ምግብ በመሆኑ ምክንያት ማንኛውም በላዩ ላይ የሚኖር ተህዋሲያን ወይም ኬሚካል በቀጥታ ወደ ሰውነታችን የመግባት እድሉ ሰፊ ነው። ለጤና አስጊ የሚሆኑባቸው ዋና ዋና ሁኔታዎች ደግሞ የሚከተሉት ናቸው። ለምሳሌ በቀዳሚነት የባክቴሪያና የተህዋሲያን መከማቻ መሆኑ ነው። ሰላጣ በአፈር ውስጥ ወይም ለአፈር ቅርብ ሆኖ የሚበቅል በመሆኑ እንደ ኢኮሊ፣ ሳልሞኔላ እና ሊስቴሪያ ያሉ አደገኛ ባክቴሪያዎች በቀላሉ ይጣበቁበታል። እነዚህ ባክቴሪያዎች ካልጸዱ እንግዲህ ለከፋ ተቅማጥ፣ ለሆድ ቁርጠትና ለከፍተኛ ትኩሳት ይዳርጋሉ። በተለይ ደግሞ አሜባና የሆድ ትላትል እንቁላሎች በሰላጣ ቅጠላ ቅጠሎች መሃል ላይ የመሸሸግ ዕድላቸው ከፍተኛ በመሆኑ ሳይበስል በሚበላ ምግብ አማካኝነት በቀላሉ ወደ አንጀታችን ይገባሉ ማለት ነው። ሌላው ደግሞ የኬሚካልና የጸረ ተህዋሲያን ቅሪቶች ናቸው። አትክልቱ በሚመረትበት ወቅት ተባዮችን ለመከላከል ሲባል የሚረጩ ኬሚካሎች በቅጠሎቹ ላይ ተጣብቀው ይቀራሉ። እነዚህ ኬሚካሎች በውሃ ብቻ ስለማይለቁና በደንብ ሳይጸዱ ወደ ሰውነት ከገቡ
በረጅም ጊዜ ሂደት ለሆርሞን መዛባት፣ ለነርቭ ችግሮችና ለተለያዩ የካንሰር አይነቶች የመጋለጥ እድላችንን ይጨምራሉ ማለት ነው። እንዲሁም ደግሞ የመስቀለኛ ብክለት ወይም ክሮስ ኮንታሚኔሽን የምንለው አደጋ ነው። ይህ አብዛኛውን ጊዜ በቤት ውስጥ ወይም በሆቴል ዝግጅት ወቅት የሚፈጠር ስህተት ነው። ለምሳሌ ጥሬ ስጋ የተከተፈበትን ቢላ ሳይታጠብ ሰላጣን ለመክተፍ መጠቀም በስጋው ላይ ያሉትን ባክቴሪያዎች በቀጥታ ወደ ሰላጣው ያስተላልፋል። ሰላጣው ስለማይበስል ደግሞ እነዚህ ባክቴሪያዎች ሳይሞቱ ወደ ሰውነታችን ይገባሉ ማለት ነው። እንዲሁም ደግሞ ያልተገራ የውሃ አጠቃቀም ነው። አትክልቱ በሚመረትበት ወቅት ጥቅም ላይ የሚውለው ውሃ የቆሸሸ ወይም የፋብሪካና የፈሳሽ ቆሻሻ የተቀላቀለበት ከሆነ ሰላጣው እነዚህን መርዛማ ነገሮች ወደ ውስጥ የመምጠጥ ባህሪ ያለው። ይህ ደግሞ በከባድ ማዕድናት ወይም ሄቪ ሜታልስ ምክንያት የመመረዝ አደጋን ሊያስከትል ይችላል። እንዲሁም ደግሞ የቆየና የታሸገ ሰላጣ ነው። ተከትፎ ለረጅም ሰዓት የቆየ ሰላጣ የባክቴሪያ መራቢያ ማዕከል ይሆናል። በተለይ በላስቲክ ታሽገው የሚሸጡ ወይም የታጠበ የሚባሉ ሰላጣዎች ውስጣቸው እርጥበት ስለሚታጠር ለባክቴሪያው እድገት እጅግ አመቺ ናቸው። እነዚህ ምግቦች በአግባቡ ካልተያዙ ለምግብ መመረዝ ቀዳሚዎቹ ምክንያት ናቸው ማለት ነው። በአጭሩ ሰላጣን ለአደጋ የሚያጋልጠው ዋነኛው ነጥብ ንጽህናው በእሳት አለመፈተኑ ነው። ስለዚህ በአፈር፣ በውሃ፣ በኬሚካል ወይም በአያያዝ የመጡ ቆሻሻዎችን ሙሉ የማጽዳቱ ኃላፊነት ሙሉ በሙሉ በሚባል ደረጃ በአዘገጃጀቱ ላይ የተመሰረተ ነው ማለት ነው። ዋናው ነጥብ ደግሞ በምን አይነት መንገድ መዘጋጀት አለበት የሚለው ሐሳብ ሲሆን ሰላጣን ለጤና በሚስማማ መልኩ ለማዘጋጀት መነሻው ከአትክልት ምርጫ ይጀምራል። አትክልቶቹ ትኩስና ደማቅ ቀለም ያላቸው መሆናቸውን ማረጋገጥ የንጥረ ነገሩን ይዘት ለመጠበቅ ይረዳል። በዚህ ወቅት ዋና ትኩረት ውጫዊ ብክለትን ማስወገድ መሆን አለበት። የአትክልቱ ውጫዊ ቅጠሎች ለአፈር፣ ለቆሻሻና ለኬሚካል ርጭት ቀጥተኛ ተጋላጭ ስለሚሆኑ እነዚህን ቅጠሎች መላጥና ማስወገድ ከመጀመሪያው ጀምሮ ሊመጣ የሚችለውን አደጋ ይቀንሰዋል። ሰላጣ በእሳት የማይበስል ምግብ እንደመሆኑ መጠን ይህ የምርጫና የመለያ ሂደት የጤናማ አመጋገብ የመጀመሪያው መሰረት ነው። ሁለተኛው ምዕራፍ ደግሞ የማጥራትና የማጽዳት ወቅት ነው። ይህ ምዕራፍ ለጤና እጅግ አስፈላጊ የሆኑትን ባክቴሪያዎች፣ ጥገኛ ትላትሎችንና የኬሚካል ቅሪቶችን የምናስወግድበት ወሳኝ ወቅት ነው። አትክልቱን በንጹህ ውሃ ብቻ ማጠብ በቅጠሎቹ መሃል የተደበቁ እንደ አሜባና የትላትል እንቁላሎችን ለማስወገድ በቂ አይደለም። ስለዚህ ሰላጣውን በሰፊ ዕቃ ውስጥ በውሃ ዘፍዝፎ እንደ ሎሚ፣ ኮምጣጤ ወይም ጥቂት ጨው በመጨመር ለተወሰኑ ደቂቃዎች ማቆየት ይገባቸዋል። ይህ አሲዳማ አካባቢ ተዋሲያኑ ከቅጠሉ ላይ ተላቀው እንዲሞት ያደርጋል። ከዚያም በንጹህ የመጠጥ ውሃ ደግሞ በማለቅለቅ አፈሩና የአሲዱ ጣዕም እንዲወገድ ማድረግ ሰላጣውን ከበሽታ አምጪነት ወደ ፈዋሽነት ይቀይረዋል ማለት ነው። በሶስተኛ ምዕራፍ ላይ ደግሞ ሰላጣው ከጸዳ በኋላ ወደ መቆራረጥና ወደ ማዋሃድ ሂደት መግባት ነው። እዚህ ጋር ሰላጣው የተሟላ ምግብ እንዲሆን የተለያዩ ቀለማት ያላቸውን አትክልቶች ማቀላቀል ይመከራል። ለምሳሌ ካሮት፣ ቀይ ስርና ቲማቲምን መጨመር የተለያዩ የቫይታሚን አይነቶችን በአንድ ላይ ለማግኘት ይረዳቸዋል። ትልቁ የጤና ሚስጥር ደግሞ በዚህ ወቅት የሚጨመሩ ጤናማ ቅባቶች ናቸው። በሰላጣ ውስጥ ያሉ ጠቃሚ ቫይታሚኖች በስብ ውስጥ የሚማሙ በመሆናቸው እንደ ወይራ ዘይት ወይም አቮካዶ ያሉ ተፈጥሯዊ ቅባቶች ካልተጨመሩባቸው ሰውነታችን ቫይታሚኑ ሊመጣው አይችልም። ስለዚህ ሰላጣን ያለ ቅባት መመገብ ግማሽ ጥቅሙን እንደማጣት ይቆጠራል። የመጨረሻው ምዕራፍ ደግሞ የመመገብና የጥንቃቄ ወቅት ነው። ሰላጣ ተከትፎ ከቆየ በውስጡ ያሉ እንደ ቫይታሚን ሲ ያሉ ንጥረ ነገሮች ከአየር ጋር በመገናኘት የመርገፍና የመጥፋት ባህሪ ያላቸው። እንዲሁም ተከትፎ የቆየ ሰላጣ ለባክቴሪያ መራባት ምቹ ስለሚሆን ሁልጊዜም ቢሆን እንደተከተፈ ትኩስነቱን ሳይለቅ ወዲያውኑ መመገብ የመጨረሻውና ወሳኙ የጤና መመሪያ ነው። በሆቴሎችና በመንገድ ዳር የሚቀርቡ ሰላጣዎች አዘገጃጀታቸው ስላልታወቀ ለጤና አስጊ ሊሆኑ እንደሚችሉ መረዳት ያስፈልጋል። ሰላጣን በእነዚህ ቅደም ተከተሎችና ጥንቃቄዎች አዘጋጅቶ መመገብ ከምግብ መመረዝ አደጋ በመከላከል ለሰውነታችሁ እውነተኛ የተፈጥሮ መድኃኒት እንዲሆን አድርጋችሁታል ማለት ነው። ስለዚህ ሰላጣን ስትጠቀሙት ተገቢውን ጥንቃቄ ማድረግና አጠቃቀሙንም ማወቅ ይኖርባችኋል ማለት ነው። ክቡራትና ክቡራን ስለ ሰላጣ አመጋገብ፣ ስለ ዝግጅት ጥንቃቄውና ለጤናችን ስላለው ወሳኝ ሚና የነበረን ቆይታ ይህንን ይመስል ነበረ። ዛሬ የተመለከትናቸው ነጥቦች ሰላጣን ከጎንዮሽ ምግብነት ባለፈ እንዴት ለሰውነታችን ንቃትና ለበሽታ መከላከል አቅማችን ግንባታ እንደምንጠቀምበት ግልጽ ማሳያ ናቸው ማለት ነው። ማስታወስ ያለብን ነገር ቢኖር ደግሞ የሰላጣ የጤና ጥቅም የሚረጋገጠው እንግዲህ በንጽህናውና በአዘገጃጀቱ ጥራት ስለሆነ ዛሬ በአትክልት አመጋገባችን ላይ የምናሳየው ቸልተኝነት ለተላላፊ በሽታዎችና
ለተለያዩ የጤና እክሎች ዕዳ እንዳይሆንብን አሁኑ ጤናማውንና ሳይንሳዊውን አዘገጃጀት መከተል የሁላችንም ኃላፊነት ነው ማለት ነው። ጤናማ ህይወት የሚገነባው ዛሬ በህይወት ላይ በምናደርገው ጥንቃቄ በመሆኑ መርሳት የለብንም ይህን ነገር። በዚህ መረጃ ላይ ያላችሁን ደግሞ አስተያየት ወይም በሰላጣ አዘገጃጀት ዙሪያ የገጠማችሁን ተግዳሮቶች እንዲሁም በሌላ ርዕስ እንድንወያይ የምትፈልጉት ጥያቄያችሁን በኮሜንት መስጫ ላይ ጻፉልኝ። ሁሉንም በጥንቃቄ የማንባቸው ይሆናል። ይህ መረጃ ለሌሎችም እንዲደርስና ብዙዎች ጤናቸውን በአግባቡ እንዲጠብቁ ሼር ማድረጋችሁን አትርሱ። በሚቀጥለው ቆይታችን እንግዲህ ሌላ ጠቃሚ የጤና መረጃ ይዤላችሁ እስክመለስ ድረስ በያላችሁበት ሰላምና ጤና ለእናንተ ይሁን። ሰላማችሁ ይብዛ።